ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። እሺ ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ስርጭት ፕሮግራም ነው። ባለፈው ፕሮግራማችን ዩኒት 4 ጄኔቲክስን አስመልክቶ ሌሰን 15ን አይተናል። ሌሰን 15 ላይ ያየነው ስለ ሜንዲሊያን ኢንሄሪታንስ ነበረ። እንግዲህ ሜንዲሊያን ኢንሄሪታንስን አስመልክቶ ግሪጎር ጆን ሜንድል ስለ ጄኔቲክስ ያስቀመጣቸውን መሰረታዊ ህግጋት አይተናል። እንዴት ጄኔቲክስ ማለት ቀደም ብለን ጄኔቲክስ ማለት በራሱ ምን ማለት እንደሆነ ካየን በኋላ ግሪጎር ጆን ሜንድል ፋዘር ኦፍ ጄኔቲክስ የሚባለው ሞንክ ምን አይነት ኤክስፐሪመንት እንዳካሄደ አተር ፕላንትን በመጠቀም ይህንን በአተርን በማዳቀል ኤክስፐሪመንት እንዳከናወነና በኤክስፐሪመንቱ ውጤት ላይ ተንተርሶ የተለያዩ ተርሚኖሎጂዎችን በሁሉም ጊዜ በጄኔቲክሱ በዚህ በዘመናችን የምንጠቀምባቸውን ተርሚኖሎጂዎች እንደዚሁም ሎ ኦፍ ሴግሪጌሽን ኦፍ ኤንድ ሎ ኦፍ ኢንዲፔንደንት አሶርትመንትን እንዴት እንዳስቀመጠ ለምን አተር ፕላንትን ኤክስፐሪመንቱን ለማካሄድ እንደመረጠ የመሳሰሉትን አይተናል። በዛሬው ሌሰናችን የምናየው ደግሞ ሌሰን 16 ይሆናል። ሌሰን 16 ሜንድሊያን ክሮስ ነው። እንግዲህ ይሄ ሜንድል ክሮሲንጉን የማዳቀል ስራውን ከናወነበትን ሁኔታዎች የምናይ ይሆናል ማለት ነው። በዝርዝር ሜንድሊያን ኢንሄሪታንስ is set of principles discovered by Gregor Mendel regarding the transmission of genetic characteristics from parents to the offspring። እንግዲህ ምንድነው እዚህ ጋር የተቀመጠው ሜንድሊያን ኢንሄሪታንስ የምንለው ምንድነው ነው? ሜንድሊያን ኢንሄሪታንስ እንግዲህ በሜንድል የተቀመጠ መርህ ነው። ይሄ መርህ እንዴት ዘረመልህ ከአንድ ትውልድ ወደ ሌላ ትውልድ ወይንም ከፓረንቶቹ ወደ ኦፍስፕሪንግ እንደሚተላለፍ የተቀመጠ ትንታኔና መሰረታዊ ሀሳብ ነው ማለት ነው። ይሄ ነው ሜንድሊያን ክሮስ የምናይበት ጊዜ ይሄንን እናያለን። እዚህ ጋር የምታዩት እንግዲህ ግሪጎር ሜንድል እዚህ ጋር ኤክስፐሪመንቱ እዚህ ጋር አተሩን ነው የምታዩት። እዚህ ጋር እሱ ነው የምታዩት የሱ ፎቶግራፍ። ይሄ እንግዲህ ገዳም ውስጥ ሆኖ ነው ኤክስፐሪመንቱን የሰራው ብለናል። ይሄ ገዳሙን ያሳያል። ያኔ የተነሳ ፎቶግራፍ ነው የሚያው። እንግዲህ ይህንን በዝርዝር የምናይ ይሆናል በዛሬው ሌሰናችን። Mendel studied 7 pairs of different characteristics of pea plant with contrasting traits that exist in two forms that are given in the following table። እንግዲህ ባለፈው ስንነጋገር ኮንትራስቲንግ ትሬት ምን ማለት እንደሆነ ተነጋግረናል። ኮንትራስቲንግ ትሬት ስንል ሁለት ትሬቶች በሚገናኙበት ጊዜ ከሁለቱ አንዱን ካራክተሪስቲክ የሚያንጸባርቅ ከሆነ መካከለኛ ሳይሆን ያን አይነት ትሬት ኮንትራስቲንግ ትሬት እንደምንል አይተናል። እንግዲህ ሜንድል በሰባት ፔር ጥንድ ያቀናጃቸው ኮንትራስቲንግ ትሬቶች ላይ ተንተርሶ ነው ኤክስፐሪመንቱን ያካሄደው። እንግዲህ እነኚህ ኮንትራስቲንግ ትሬቶች እናያቸዋለን በዝርዝር። ትሬትስ ኢን ዚ ፈርስት ሮ እዚህ ጋር የሚታያሉ። ኮንትራስቲንግ ትሬቶች የተባሉት እነኚህ ትሬትስ ኢን ዚ ፈርስት ሮ አር ዶሚናንት ኤንድ ትሬትስ ኢን ዚ ሰከንድ ሮ አር ሪሰሲቭ ትሬትስ። እዚህ ጋር የምናያቸው ትሬቶች ካራክተሪስቲኮች ዶሚናንቶቹን ነው። እዚህ ጋር የምናያቸው ደግሞ ሪሰሲቮቹን ናቸው ማለት ነው። እንግዲህ ይሄ ተገልጿል ማለት ነው። እንግዲህ እዚህ ጋር ስናይ ሰባቱ ኮንትራስቲንግ ትሬቶች ፕላንቱ ላይ የነበሩት ምንድናቸው ስንል እዚህ ጋር ሲድ ፎርም እንግዲህ የፍሬው የአተሩ ፍሬ ፎርም ማለት ነው። እዚህ ጋር ራውንድ ክብ የሆነ እዚህ ጋር ሪንክልድ እዚህ ጋር ታያላችሁ። ይሄ የተጨመታተረ ሼፕ ያለው ነው። ይሄ እንግዲህ እዚህ ጋር ክብ የሆነ ስሙዝ እና የተጨመታተረው ሪንክልድ እንለዋለን። እዚህ ጋር ደግሞ ሲድ ከለር የሲዱ ከለር የሎ እዚህ የሎ አተር እዚህ ጋር ደግሞ ግሪን አተር እንደገና ፖድ እንግዲህ ፍሬ በሚያፈራበት ጊዜ ከፖድ ውስጥ ከመውጣቱ በፊት ቀፎው አተር ሲፈለፈል አይታችኋል። ያ ቀፎ ኢንፍላትድ እንግዲህ ልሙጥ የሆነ ፍላት እንዲሆነና እዚህ ጋር ደግሞ ዚግዛግ የሆነ አይነት ከሆነ ይሄ ኮንስትሪክትድ ነው፣ ይሄ ኢንፍላትድ የሆነ ነው ማለት ነው። ፖድ ከለር እዚህ ጋር ግሪን ይላል፣ እዚህ ጋር ደግሞ የሎ
እዚህ ጋር ፍላወር ከለር የአበባው ከለር ደግሞ አንዳንዱ እዚህ ጋር ወይን ጠጅ፣ እዚህ ጋር ደግሞ ዋይት፣ እዚህ ጋር ፐርፕል፣ እዚህ ጋር ዋይት። ፍላወር ፖዚሽን ስንል ደግሞ ምንድነው? አበባው የት ጋር ነው የሚበቅለው? እዚህ ጋር አክሲያል ማለት ከጎን የሚወጣ ነው። ይሄን አክሲያል ነው የምንለው። ተርሚናል የምንለው ደግሞ ከዚህ ከጫፉ ላይ ከቅርንጫፉ ጫፍ ወይንም ከእንትኑ ከዛፉ ጫፍ አናት ላይ የሚበቅል ከሆነ ያንን ተርሚናል ነው የምንለው። ከጎን በኩል የሚወጣ ከሆነ ደግሞ አክሲያል ነው የምንለው። ሌላ ደግሞ ስቲም ሌንግዝ የአተሩ ርዝማኔ ነው። ይሄ ረዥም አተር ማለት ነው፣ ቶል። እዚህ ጋር ደግሞ ሾርት። እንግዲህ እነኚህ ናቸው በሰባት ፔር ኦፍ ኮንትራስቲንግ ትሬት ወስዶ በእነኚህ ላይ ነው እንግዲህ ኤክስፐሪመንቱን የሰራው። ልብ አድርጉ፣ እነኚህ ዶሚናንት ትሬት ናቸው፣ እነኚህ ደግሞ ሪሰሲቭ ትሬትስ ናቸው ከታች በኩል የተጻፉት። እነኚህን ተንተርሶ በእነኚህ ላይ ነው እያንዳንዱን ተራ በተራ በመውሰድ ግሪጎር ጆን ሜንድል ኤክስፐሪመንቱን የሰራው። In order to determine the mechanism of inheritance of these 7 pairs of contrasting traits or characteristics from parents to their offspring, Mendel conducted እንግዲህ ምንድነው ይሄ ስቴትመንት የሚለው? እንግዲህ እነኚህ 7 ኮንትራስቲንግ ትሬት እንዴት ከፓረንቶች ወደ ኦፍስፕሪንግ እንደሚተላለፉ ለማወቅና ለመወሰን ሜንድል ኮንዳክት ያደረጋቸው እንትኖች አሉ። እንዲህ ሜንድል ኮንዳክት ያደረጋቸው ሞኖሃይብሪድ ክሮስ፣ ሞኖሃይብሪድ አዳቀለ፣ እንደገና ዳይሃይብሪድ ክሮስም አዳቀለ። እንግዲህ ሞኖሃይብሪድ ክሮስ፣ ዳይሃይብሪድ ክሮስ፣ ቴስት ክሮስ ምን እንደሆኑ በሚቀጥሉት ፓርቶች ላይ በዝርዝር የምናይ ይሆናል። ነገር ግን እዚህ ጋር ምንድነው ሜንድል ይህንን ኤክስፐሪመንቱን በእነኚህን 7 ፔር ኦፍ ኮንትራስቲንግ ትሬቶች እንዴት ከአንድ ጄኔሬሽን ወደ ሌላ ጄኔሬሽን ከፓረንቶች ወደ ኦፍስፕሪንግ እንደሚተላለፉ ለማወቅ እና ለመገንዘብ እና ድምዳሜ ላይ ለመድረስ ያከናወናቸው የማዳቀል አይነቶች 3 ናቸው። እነኚህም ሞኖሃይብሪድ ክሮስ፣ ዳይሃይብሪድ ክሮስ እና ቴስት ክሮስ ናቸው። ሜንድል performed 7 type of monohybrid cross, each involving a contrasting trait for different characteristics። እንግዲህ ሜንድል ይህንን 7ቱን ኮንትራስቲንግ ትሬቶች በሞኖሃይብሪድ ክሮስ አዳቅሏል። ይህንን በሚያዳቅልበት ጊዜ እንግዲህ እነኚህ ዲፍረንት ክሮሶችን ኮንትራስቲንግ መሆናቸውንም ማረጋገጥ ነው ማለት ነው። እዚህ ጋር ይህን ደግመዋለሁ። ሜንድል performed 7 types of monohybrid cross, each involving contrasting trait for different characteristic። እንዲህ 7ቱን ማዳቀል ስራዎች በሚሰራበት ጊዜ እያንዳንዱ የየራሱ የሆነ ኮንትራስቲንግ ትሬት ያለው ነው ማለት ነው። ያንን ተንተርሶ ነው ኤክስፐሪመንቱን ያካሄደው። ሜንድል first conducted a self cross of each trait to verify the purity of plants። እንግዲህ በመጀመሪያ ሜንድል ምንድነው ያደረገው? ኤክስፐሪመንቱን ሲጀምር ኤክስፐሪመንቱ መነሻ አድርጎ የወሰደው ሰልፍ ክሮሲንግ ነው፣ እርስ በርስ ራሱን የማዳቀል ስራ። ይሄ ደግሞ ለምን ይጠቅማል? ይሄንን እናያለን። ይሄ he found that the 7 pea plant characteristics were consistent in generation after generation of self-fertilization and they were considered pure line or true line። እንግዲህ ምንድን ነው ይህንን ኤክስፐሪመንት በሚያካሂድበት ጊዜ ኮንሲስተንትሊ ከአንድ ትውልድ ወደ 2 ከ2 ወደ 3 እያዳቀለ ሰልፍ ፖሊኔት እያደረገ በሚያይበት ጊዜ ይሄ ሰልፍ ፈርቲላይዜሽን እነኛ የአተር ዝርያዎች እነኚህ 7ቱ የኮንትራስቲንግ ትሬት የያዙት ንጹህ ያልተዳቀሉ፣ ያልተባረዙ፣ ያልተካረሱ ንጹህ ዝርያዎች መሆናቸውን ነው ማለት ነው ያረጋገጠበት። እንግዲህ ፒውር ላይን ወይም ትሩ ላይን የምንለው ንጹህ ያልተከለሰ ያልተበረዘ ዝርያ ማለት ነው። ያንን ለማረጋገጥ ነው ይሄ ሰልፍ ክሮሲንግ ፕሮሰስን ያካሄደው ማለት ነው። ዜን ሜንድል ቢገን ሂዝ ኤክስፐሪመንት ዩዚንግ ፒውር ብሪድ ኢን ላይን ፎር ኮንትራስቲንግ ካራክተሪስቲክ። እንግዲህ ንጹህ ዝርያዎች መሆናቸውን ካረጋገጠ በኋላ ነው እንግዲህ የማዳቀሉን ሂደት ማከናወን የጀመረው ይሄን ኮንትራስቲንግ ትሬቶች ላይ ተመስርቶ። the pea plant with which he started his experiment are called
ፓረንታል ጄኔሬሽን እንግዲህ ኤክስፐሪመንት በሚያከናውንበት ጊዜ በመነሻነት የተጠቀመባቸው ፒውር ስትሬኖች አሉ። እነኛ የመነሻ ፒውር ስትሬኖች ወይም ዝርያዎች ፓረንታል ጄኔሬሽን ተብለው ይጠራሉ። ወይንም ፒዋን የሚል ስያሜ አለ። በፒዋን ሪፕሬዘንትድ ይሆናሉ። ፓረንታል ጄኔሬሽን ማለት ኤክስፐሪመንቱ የጀመረበት ፒውር ስትሬን ነው። እነኛ ፓረንታል ጄኔሬሽን ይባላሉ። ፕላንትስ ዛት ግሮ ፍሮም ፒዋን ፕላንት አር ኮልድ ዚ ፈርስት ፌሊያል ጄኔሬሽን ኦር ኤፍ1። እንግዲህ ፒዋን እና ፒዋንን በምታዳቅሉበት ጊዜ የሚገኘው የመጀመሪያ ደረጃ ትውልድ ፈርስት ፌሊያል ጄኔሬሽን ወይንም ኤፍ1 ተብሎ ሪፕሬዘንትድ ወይ ፈርስት ፌሊያል ጄኔሬሽን ተብሎ ይጠራል። ወይንም በኤፍ1 ሌተር ሪፕሬዘንትድ ይሆናል። ኢን ዚ ፈርስት ፌሊያል ጄኔሬሽን ዋን ኦፍ ዚ ትሬት ዋዝ ኦልዌይስ ሲን ኢን ዚ ኦፍስፕሪንግ። እንግዲህ ኤክስፐሪመንቱን በሚያካሄድበት ጊዜ እዛ ቅድም ያያችሁት ፈርስት ሮ ላይ ያሉትን ከሰከንድ ሮዎቹ ጋራ በሚያዳቅልበት ጊዜ በመጀመሪያ የተገኘው ኤፍ1 ጄኔሬሽን የአንደኛውን ካራክተሪስቲክ ብቻ ነው ያሳየው። ትሬት was always seen in the offspring. The first filial generation, one of the traits was always seen in the offspring. አንደኛው ካራክተሪስቲክ ነው የታየው ነው። the F1 generation were then self pollinated። እንግዲህ በመጀመሪያው F1 ላይ 100% የዶሚናንት ካራክተሪስቲኩ ብቻ ሲንጸባረቅ the F1 generation were then self pollinated። እንግዲህ እነኛን ደግሞ ከተዳቀሉ በኋላ ያ ሰልፍ ፖሊኔትድ በሚደረግበት ጊዜ gives rise to F2 generation። እንግዲህ F1 ከF1 ጋር ሰልፍ ፖሊኔትድ ላምብላችሁ the F1 generations were then self pollinated which give rise to F2 generation second filial generation። እንግዲህ F1 ከP1 እና P1 አዳቅለን F1 አገኘን። F1 እና F1 ደግሞ first filial generation ፌሊያል ጄኔሬሽን ጋር እርስ በርሱ ሲዳቀል ሰከንድ ፌሊያል ጄኔሬሽንን ነው የሰጠው። እንግዲህ ይሄ ሰከንድ ፌሊያል ጄኔሬሽን ወይንም ኤፍ2 ጄኔሬሽንን ሰጠ ነው። ኢን ኤፍ2 ጄኔሬሽን ቦዝ ትሬትስ ወር ኦብዘርቭድ። እንግዲህ በኤፍ1 ላይ አንደኛው ትሬት ወይንም ካራክተሪስቲክ ብቻ ሲሆን የተንጸባረቀው ኤፍ2 ጄኔሬሽን ላይ በሚመጣበት ጊዜ ደግሞ የሁለቱም አይነት ካራክተሪስቲኮች ትሬቶች ተንጸባረቁ ነው። In F2 generation, both traits were observed. Mendel counted the number of F2 progeny with dominant or recessive trait and found 3:1 ratio of dominant to recessive traits። እንግዲህ ሜንደል ይሄንን ካዳቀለ በኋላ በኤፍ2 ጄኔሬሽን ላይ ምንድነው ሁለቱንም ካራክተሪስቲኮች አግኝቷል ብለናል። እነኛን ካራክተሪስቲኮች ታሊ አውጥቶ ቆጠረ። ከቆጠረ በኋላ አንደኛው 3 ሌላኛው 1 ሆኖ አገኘ። 3:1 ሬሽዮ ዶሚናንት ቱ ሪሰሲቭ ትሬት አገኘ ማለት ነው። ያን ሬሽዮ በሚያወጣበት ጊዜ ሜንደል ኮልድ ዚ ካራክተሪስቲክ ዛት አፒር ኢን ዚ ኤፍ1 ጄኔሬሽን ዶሚናንት። እንግዲህ ሜንደል ምንድን ነው ያደረገው? በኤፍ1 ጄኔሬሽን ላይ የታየው ካራክተሪስቲክ ዶሚናንት ነው የሚል ዶሚናንት ራሱን የመግለጽ በሌላውን ማስክ የማድረግ አቅም ያለውን ዶሚናንት ትሬት ነው ሲል and those that appear for the first time in the F2 generation በኤፍ1 ጄኔሬሽን ላይ ያልታዩትና በኤፍ2 ላይ ጄኔሬሽን ላይ የታዩትን ምን አላቸው? ሪሰሲቭ ትሬቶች ናቸው። ከዶሚናንቱ ጋር ሲሆኑ ራሳቸውን የማይገልጹ እነኛን ሪሰሲቭ ትሬት ናቸው የሚል ስያሜ ነው የሰጠው ማለት ነው። Mendel used capital letter to denote the dominant allele of the gene and small letter for the recessive allele of the gene። እንግዲህ ሜንደል ምንድነው ያደረገው? በኤፍ2 ጄኔሬሽን ላይ ሁለቱንም ካራክተሪስቲኮች አገኝቷል ብለናል። ሁለቱ በሬሽዮ ደግሞ ታሊ በሚያደርግበት ጊዜና ሬሽዮ ሲያወጣ 3:1 ነው ያገኘው። እነኛን መጀመሪያው ካራክተሪስቲክ ላይ የታዩትን ዶሚናንት ትሬቶች ሲላቸው በሁለተኛው ጄኔሬሽን ላይ የታዩትን ግን ሪሰሲቭ ትሬት ነው ያላቸው።
እነኚህን ሪሰሲቭ እና ዶሚናንት ብሎ አላበቃም። ከዛም በተጨማሪ ምን የሚል እንትን ነው ይሄ ዶሚናንቶችን በካራክተሪስቲኩ መነሻ ሌተር በካፒታል ሌተር ሪፕሬዘንትድ እንዲሆን ሲያስቀምጥ ሪሰሲቭን ደግሞ በስሞል ሌተር እንዲቀመጥ አድርጓል ማለት ነው። እንግዲህ እነኚህ በስሞል ሌተሮች ሁልጊዜ ሪሰሲቭ ካራክተሪስቲክ ነው የሚያሳዩት። ካፒታል ሌተሮች ዶሚናንት ካራክተሪስቲክ ነው የሚያሳዩት። እንግዲህ ግሪጎር ጆን ሜንድል በዚህ መልኩ ነው ማለት ነው ያስቀመጠው። እንግዲህ ተማሪዎች የዛሬውን ይሄንን ሌሰናችንን ሜንዲሊያን ኢንሄሪታንስ በተመለከተ እንደዚሁም ሜንዲሊያን ክሮሲንግ በተመለከተ ነው ሌሰን 16 ላይ ያየነው። ሜንዲሊያን ክሮሲንግ በተመለከተ እንዴት ሜንድል ይሄን ኮንትራስቲንግ ትሬቶች በሰባት ፔር ወስዶ እነኚህን ሰባት ፔሮቹን ዶሚናንትና ሪሴሲቮቹን እንዴት እንደለየ እንዴት እንዳዳቀለ ሶስት አይነት የማዳቀል ሁኔታዎችን እንዳከናወነ ሞኖሃይብሪድ ክሮሲንግ፣ ዳይሃይብሪድ ክሮሲንግ እና ቴስት ክሮሲንግ እንዳከናወነ ይሄንን አይተናል። የነኚህም ደግሞ አስፈላጊነትም ጭምር ነው ያየነው። በመጀመሪያ በሞኖሃይብሪድ ክሮሲንግ ላይ ይሄንን 7 ፔር ኦፍ ኮንትራስቲንግ ትሬቶችን ወስዶ ኤክስፐሪመንቱን ካካሄደ በኋላ የደረሰበትን ድምዳሜ ውስን ድምዳሜ አይተናል። የትኛው ሪሰሲቭ የትኛው ዶሚናንት እንደሆነ ከዛም በተጨማሪ ዶሚናንት ካራክተሪስቲኩ በካፒታል ሌተር ሪፕሬዘንትድ ሊሆን እንደሚችል ወይንም መሆን እንዳለበት፣ ሪሰሲቭ ካራክተሪስቲኩ ደግሞ በስሞል ሌተር ሪፕሬዘንትድ መሆን እንዳለበት እንዳስቀመጠ በግልጽ አይተናል። እንግዲህ የዛሬውን ሌሰናችንን በዚህ እናበቃለን። በሚቀጥለው ሜንዲሊያን ክሮስ ፓርት 2 እናያለን። ወደዛ እስከምንገናኝ ድረስ ይሄንን ለሌሎች ተማሪዎች ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርት አሰጣጡ ላይ ሊደረግ ይገባል የምትሉትን የማሻሻያ ሀሳብ ከመስጠት ወደኋላ እንዳትሉ። ዋናው ዓላማችን ተማሪዎች በዚህ ትምህርት ተጠቃሚ ሆነው ማንም ተማሪ ፈተና ላይ እንደው የመውደቅ እንዳይታሰብ ለማድረግ ስለሆነ ይህን ለማድረግ ደግሞ የእናንተም አስተዋጽኦ አስፈላጊ ስለሆነ እንዲህ ቢሆን የሚል ፊድባክ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። የሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ